ሰላም ቅዱሳን እንዴት ናችሁ? እግዚአብሔር ይመስገን እኔ ጋር ሁሉ ሰላም ነው። በኮሜንት መስጫ ላይ የሆነ ጥቅስ እጠይቃችኋለሁና እሱን ጥቅስ እንድትጽፉ ነው የምፈልገው። ጥቅሱ መንጎቻችሁን በኃይል አትግዙ የሚል ነው። መንጎቻችሁን በኃይል አትግዙ የሚል ጥቅስ አለና የት ጋር እንደሚገኝ በኮሜንት መስጫ ላይ ታስቀምጡልኛላችሁ። እግዚአብሔር ይመስገን። እና ምንድነው ፍሬ ነገሩ? የዚህ ጥቅስ ፍሬ ነገሩ ምንድነው? መንጎቻችሁን በኃይል አትግዙ ሲል መንጎች የተባሉት ምኖች ናቸው? የምናገለግላቸው ሰዎች ማለት ነው። እንደ ቤተክርስቲያንና እንደ ቤተክርስቲያን መሪ ብንወስድ እንደ ቤተክርስቲያን ሽማግሌዎች እንደ መጋቢዎች ብንወስድ መንጎች የተባሉት የምናገለግላቸው ምእመናን ናቸው ማለት ነው። እና አትግዙ የተባሉት ደግሞ እነዚህ የሚያስተዳድሩ ቤተክርስቲያንን የሚያገለግሉ እነሱ ናቸው ማለት ነው። ለምንድነው መጽሐፍ ቅዱሳችን መንጎቻችሁን በኃይል አትግዙ ያለው? ከየት አምጥቶ ነው ጴጥሮስ ይህንን መልእክት የተናገረው? አይ ቲንክ ጴጥሮስ ይመስለኛል። እንግዲህ ያው ክሉ ሰጠዋችሁ፣ እዛው ጴጥሮስ ውስጥ ሄዳችሁ እንደምትፈልጉ ነው። እንግዲህ ካልተሳሳትኩ በስተቀር ክሉ ሰጥቻችኋለሁ ማለት ነው። ኤኒዌይ ከየት አምጥቶ ነው መንጎቻችሁን በኃይል አትግዙ የሚለውን ሐሳብ ከየት ነው ያመጣው? ከየት ነው የተማረው? ብዙ ነገሮች ያው እነሱ ከጌታ ነው የሚማሩት፣ ግን ፕራክቲካሊ ደግሞ የተማረው ከየት ነው? እንግዲህ አሁን እየተናገረ ያለው ፕራክቲስ ስለምናደርገው ነገር ነው የሚናገረውና ይሄንን ፕራክቲሱን የተማረበት መንገድ አለ ወይ? በኃይል አትግዙ የሚለውን ከቃል ባለፈ እሱ ራሱ ጴጥሮስ የተማረበት አለ ወይ? ከየት ነው? እኛ አሁን ከየት ልንማር እንችል? ለምሳሌ መንጎቻችሁን በኃይል አትግዙ የሚል ቃል ባይኖር እና እንዴት አድርገን ነው መንጎቻችንን የምንገዛው? ቃሉ ስለሌለ በኃይል ልንገዛቸው እንችላለን ወይ የሚለውን ስናስብ ቃሉ እንኳን ባይኖር በኃይል ልንገዛቸው አንችልም። ለምን ሲባል እንዴት እንዳገለገሉ ስለምንመለከት ማለት ነው። በኃይል እየገዙ አለ። ጌታ ኢየሱስ ክርስቶስ በኃይል ገዝቶ አላገለገለም። አሁን አይታችሁ ከሆነ ኢቭን እንኳን ስናገለግል ሰዎች ጌታን አንቀበልም ብለው ቢሉ ሰላም ለእናንተ ይሁን ብለን ስንል የማይታዘዙ ለሰላም እሺ የማይሉ ከሆነ አንፈልግም የሚሉ ከሆነ የድነትን ወንጌል በኃይል በግድ እንዲቀበሉ አድርጋቸው አይልም መጽሐፍ ቅዱስ። በቃ ሂዱ፣ ወደሚቀጥለው ሂዱ፣ የእግሮቻችሁን ትቢያ አራግፉና አልፋችሁ ሂዱ ነው የሚለው መጽሐፍ ቅዱሳችን። አሁን ሕዝቅኤልን ይመስለኛል ሂድ ወደ አመፀኛው ቤት ልካለሁ አለው። የእስራኤል ቤት አመፀኛ፣ እንግዲህ እስራኤሎች በጣም አመፀኛ ሆነዋል በእግዚአብሔር ፊት እና ልካለሁ ሂድ ወደ አመፀኛው ወደ እስራኤል ቤት ሂድ ብሎት ምንድነው ያለው? ከአመፀኝነታቸው እንዲፈወሱ የሚያደርግ ወደ እግዚአብሔር እንዲመለሱ የሚያደርግ መልእክት ልኮት ሂድ ንገራቸው ተመለሱ ነው። እንግዲህ መልእክቱ ሌላ ነገር ሊሆን አይችልም። በንስሐ ተመለሱ እና መንገዳችሁን አስተካክሉ ነው የሚሆነው። ግን ምንድነው ያለው? እግዚአብሔር ሲልከው ነብዩን ቢሰሙም ባይሰሙም ንገራቸው ነው ያለው። ስለዚህ ሊሰሙ ይችላሉ፣ ሰምተው ሊታዘዙ ይችላሉ፣ ሰምተው ደግሞ ላይታዘዙ ይችላሉ ማለት ነው። ቢሰሙም ባይሰሙም ንገራቸው ነው ያለው እንጂ አስገድደ እንዲሰሙ ሁሉም እንዲሰሙና እንዲቀበሉ አድርግ አላለውም። አልተጫነም ማለት ነው። ሌላው የሐዋርያው ጳውሎስን አገልግሎት ስንመለከት ሐዋርያው ጳውሎስ አገልጋይ ነው። እግዚአብሔር አምላክ እሱን ለመሳሰሉት አገልጋዮች ጊዜያቸውን ሰጥተው ለሚያገለግሉ የሚያበራየውን በሬ አፉን አትሰር በሚል
ጌታ ኢየሱስ ክርስቶስ አስተምሯል። ለነሱ ደንግጓል። ቀለብ እንዲሰጣቸው ከቤተ ክርስቲያን ማለት ነው። ነገር ግን ሐዋርያው ጳውሎስ ይሄንን ቃል ተመርኩዞ ሲያስገድዳቸው ቃሉ እኮ እንዲህ ይላል፣ ስለዚህ ይሄንና አፌን አትሰሩ እያለ ሲያስገድዳቸው አንመለከትም። እንዳልከብድባቸው እያለ ቀንና ሌሊት ራሱ ባለችው ጊዜ ድንኳን ይሰፋ እንደነበረ የእግዚአብሔር ቃል ይነግረናል። ስለዚህ መንጎቻችሁን በኃይል አትግዙ የሚለው መሰረቱ ምንጩ እግዚአብሔር ነው፣ ከእግዚአብሔር ነው። ፕራክቲካሊም አለ፣ እንደገና ደግሞ በቃልም ሲያስተምር እንመለከታለን ማለት ነው ሐዋርያው። እና ስለዚህ መንጎቻችሁን በኃይል አትግዙ ማለትን በደንብ ማወቅ፣ ምክንያቱም መፍራት አለብን እግዚአብሔርን። በኃይል መንጎቻችንን ገዝተን የምናመጣው ነገር የለም። ያ ማለት እኮ በኃይል መግዛት ማለት ምን ማለት? በሌላ አገላለጽ በህግ መግዛት እንደማለት እኮ ነው። ህግ ምንድነው? ህግ በባህሪው አስገዳጅ ነው። ህግ መፈጸም መጠበቅ ስላለበት ህግ ያስገድዳል ማለት ነው። ስለዚህ መንጎቻችሁን በኃይል አትግዙ ማለት በህግ አትግዙ እንደማለት ነው። አትጫኑባቸው። ምክንያቱም ምን መሰላችሁ? በኃይል የምንገዛቸው ከሆነ፣ በኃይል የምናስተዳድራቸው ከሆነ፣ በኃይል ይሄንና ያን አድርጉ የምንላቸው ከሆነ በፍቅር አይደለም የሚታዘዙት ማለት ነው። የሚፈልገው ወደውና ፈቅደው በፍቅር ገብቷቸው እንዲታዘዙ ነው። መሪዎችን እንዲታዘዙ ነው። የእግዚአብሔርን ቃል እንዲታዘዙ ነው። የእግዚአብሔርን መንገድ እንዲከተሉ ነው። ገብቷቸው በፍቅር ወደው ፈቅደው እንጂ እኛ በህግ ወይም በኃይል ገዝተናቸው አይደለም። ስለዚህ አስምሩልኝ፣ መንጎቻችሁን በኃይል አትግዙ የሚለውን በህግ አትግዙ ብላችሁ ብታሰምሩልኝ ደስ ይለኛል። የህግ እስረኛ አታድርጓቸው መንጎቻችሁን። እና ስለዚህ ይሄ ነገር በጣም ወሳኝ ነው። እና ማፍራት ከሆነ የምንፈልገው የእግዚአብሔርን ሐሳብና ፈቃድ ማገልገል ከሆነ የምንፈልገው የምናደርገውን ነገር አገልግሎታችን በቃልም ይሁን በተግባር የምናደርጋቸውን ነገሮች በሙሉ በኃይል ሳይሆን በፍቅር እንድናደርግ እመክራለሁ ማለት ነው። በፍቅር ነው። ምክንያቱም ፍቅር የሕግ ሁሉ ፍጻሜ ነው ተብሎ ተጽፏል። በቃ ይሄው ነው፣ አለቀ። በፍቅር ብቻና ብቻ ነው። ስለዚህ ምን እናድርግ? ሰዎች እንዲታዘዙ፣ ሰዎች ለእግዚአብሔር እንዲገዙ ወይም ደግሞ እንደ እግዚአብሔር ሐሳብ ስንመራቸው እንዲመሩልን ምን እናድርግ? ለእግዚአብሔር ፍቅር እንዲሸነፉ ማድረግ ነው። ወደ መረዳት ባለጠግነት እንዲመጡ ማድረግ ነው። ይሄ ነው እንጂ በሕግ መግዛት ከእግዚአብሔር የሆነ አገልግሎት አይደለም። ይሄ መታወቅ አለበት። ካገለገልን አልቀረ፣ በስሙ መቆማችን ካልቀረ በሕግ አንግዛቸው፣ በኃይል አንግዛቸው። እናስተምራቸው፣ የፍቅርን መንገድ እናሳያቸው። ከሁሉ የሚበልጠውን ፍቅር እናሳያቸው። አሳያቸዋለሁ ነው አይደል ጳውሎስ ያለው? ከሁሉ የሚበልጠውን ፍቅር እናሳያቸው። ከኔ ይልቅ ባልንጀራዬ ይቅደም የሚሉበትን ፍቅር የራሱን አይፈልግም ተብሎ እንደተጻፈ የራሱን የማይፈልግ ከሆነ ለሌላው ይኖራል፣ ለእግዚአብሔር ይኖራል ማለት ነው፣ ወዶና ፈቅዶ። ስለዚህ ይሄንን መንገድ ማስተማር፣ ያላስተማርናቸውን ያላሳየናቸውን መንገድ ዝም ብለን አምጥተን ብንጭንባቸው ጌታን አላገለገልንም። ያ ብቻ ሳይሆን ያስጠይቀናል ማለት ነው፣ እንጠየቃለን። ይሄ ነገር ግልጽና ግልጽ መሆን አለበት። ጌታን እናገለግላለን ለምንል ወገኖች እግዚአብሔር አምላክ የተመሰገነ ይሁን። ጥቅሱን መንጎቻችሁን በኃይል አትግዙ የሚለውን በኮሜንት ስር አስቀምጡልኝ። እግዚአብሔር ይባርካችሁ።